የምርጦች ሁሉ ምርጦች የሚወዳደሩበት 52 ሳምንት የሚፈጅ 2.6 ሚሊዮን ብር የሚያሸልመው ውድድር ነው። ዳኞች እንኳን ደህና ቆያችሁ። ሼፍ ሄለን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሄለን ዋሲሁን በላይ ይባላለሁ። የምኖረው ሰሚት አካባቢ ነው። ስራዬ አዲስ ኢንተርናሽናል ኮንቬንሽን ውስጥ ነው። የምሰራው በራሴ ሬስቶራንት ውስጥ ነው። የራሴ ሬስቶራንት ደግሞ ሁሉም ነገር ያለው አበሻም ባህላዊ ነው የምንሰራው። ምግብ ስራ ድሮም ከልጅነቴ ጀምሮ ያለ ነገር ነው። በጣም የምወደው ከህፃንነት ጀምሮ የተፈላሰፍኩ ያደግኩበት ብዙ ነገሮችን መሞከር ምናምን የሚያስደስተኝ ሰው ነኝ። በጣም ስለምወደው አሁን ራሱ ስሰራው ስራ መስሎኝ አይደለም የምሰራው። በጣም የምወደውና እለት እለት አዲስ ነገር የምፈጥርበት ነው ምግብ ስራ። የተማርኩት ቤንቬንዶ ነው። ቤንቬንዶ ተምሬ ወዲያው ወደ ቅጥር ነው የገባሁት። ከዛም ከቅጥር ከ6 ዓመት ቅጥር በኋላ የራሴን ከፍቻለሁ። ዝግጁ? ዝግጁ። ሼፍ ቆንጅት እንኳን ደህና መጣሽ። እንኳን ደህና ቆይ። ቆንጅት እባላለሁ። የምኖረው መኖሪያ ቤቴ ወደ ፉሪ አካባቢ ነው። ስራ ቦታዬ ጀሞ 3 እዚህ ቦታ ነው የምሰራው። እናቴ ያው ትንሽ ባለሙያ ናት እና እሷ ታስለመደኝ ነበር፣ ሰራ ነበር። ከዛ በኋላ ግን ረዳት መስተንግዶ ምናምን እየሰራው ከዛ ወደ ኪችን ውስጥ ምናምን በረዳትነት እየሰራው ካፌ ላይ ምግብ ቤት ላይ ምናምን ነበር የምሰራው። ከዛ እንደገና በዛው እንትን እያልኩኝ የራሴን መስራት ጀመርኩኝ። የራሴን ስሰራ ትንሽዬ ሽሮ ቤት ሻይ ቤት ምናምን እያደረግኩ መስራት ጀመርኩኝ። የአበሻ ምግብ ነው በብዛት የምሰራው። አገልግል ስፔሻሊ አገልግል እሰራለሁ፣ ድግስ እሰራለሁ። አሁን ቀይ ወጥ አልጫ ምናምን ብፌ የአበሻ ምግብ ጠቅላላ ማለት ነው። ዝግጁ? ያስ ሼፍ። ሼፍ ተናኘ አቤት። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ስሜ ተናኘ ወርቅሽ መለስ ይባላል። የምኖረው ሰሚት ኮንዶሚኒየም አካባቢ ነው። የምሰራው ስራ በምግብ ሙያ ሲሆን ከ15 ዓመት በላይ ሰርቻለሁ በሙያ። 2001 ላይ ግሎባል በምግብ ዝግጅትና መስተንግዶ ተቋም የተማርኩት 2001 ላይ። ከዛ በፊት ምግብ መስራት በጣም እወዳለሁ። በቤት ውስጥ እናቴ በጣም ባለሙያ ናት። የተማርኩት መጀመሪያ ከቤት ከእናት። ከዛ ትምህርቴን ከጨረስኩኝ በኋላ በቃ ሙያውን ስለምወደው ተማርኩኝ። በሱ ለረጅም ዓመት ሰራሁ። መጀመሪያ ኢምፔሪያል ሆቴል ሳይዘጋ እዛ ሰርቻለሁ። ከዛ በኋላ ደሳለኝ ሆቴል፣ ከዛ የተለያየ ቦታ ሬስቶራንት፣ ካፌ። አብዛኛው የሚዋጣልኝ የምለው እንደ ስቴክ፣ ላዛኛ፣ አልፍሬዶ፣ በርገር፣ እንደ ስቲር ፍራይድ። ዝግጁ? የስ ሼፍ። እንግዲህ ዝግጅታቸውን ከጨረሱ እንጀምር። እነዚህ መሶቦች ውስጥ 5 ግብአቶች አሉ። እነዚህን ግብአቶች መጠቀም ግዴታ ነው። አንድ ግብአት የተረሳ ከውድድሩ ውጪ ይሆናል። ተጨማሪ ግብአቶች ካስፈለጋችሁ በመደርደሪያ ላይ አትክልትና ፍራፍሬ፣ ፍሪጅ ውስጥ ወተት፣ የወተት ተዋጽኦ፣ እንቁላል፣ በመደርደሪያዎች ላይ ቅመማ ቅመምና የሚያስፈልጉ ሶሶች፣ ፓስታና ሩዞች አሉ። እነዚህን ተጠቅማችሁ 4 ሳህኖች ታዘጋጃላችሁ። 3 ሳህኖች ለዳኞች፣ 1 ሳህን ለካሜራ። ይህንን ውድድር ለማጠናቀቅ የሚሰጣችሁ ጊዜ 25 ደቂቃ ብቻ ነው። በዚህ ሰዓት ውስጥ ያላጠናቀቀ ተወዳዳሪ ከውድድሩ ውጪ ይሆናል። የተሰጣችሁን ግብአት ለማየት ሳጥኖቻችሁን ክፈቱ። የተሰጣችሁ ግብአት ነጭ ሰሊጥ፣ ሬድ ካቤጅ ወይም ቀይ ጥቅል ጎመን፣ ፒየር፣ ቋንጣ፣ ፔኔ ፓስታ ነው። እነዚህን ተጠቅማችሁ 4 ሳህኖች፣ 3 ለዳኞች፣ 1 ለካሜራ። ውድድሩ አሁን ተጀመረ። አረ ምንድነው ዝም አላችሁ? ጭር አለ። በዚህ ፍጥነትማ ከሆነ ምንም ነገር ኦልሞስት በቃ መስራት አትችሉም ማለት ነው።
ፈጠን እያላችሁ 21 ደቂቃ ከ14 ሰከንድ ብቻ ነው የቀራችሁ አሁን። ሽንኩርት ምናምን ልጠቀምባቸው የነበሩት ነገር የተዘጋጁ ፍሪጅ ውስጥ እንደነበሩ ምናምን አላውኩም። እንደ አዲስ ነው ልጬ ፈጭቼ ምናምን የተጠቀምኩት ነበር። አረ ከተፋ ብቻ አረጋችሁት፣ መክተፍ ብቻ አደረጋችሁት። ምንም ነገር የተጣደ ነገር የለም። ፈጠን 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 ፈጠን። ሄለን እዚህ ጋር ተደብቀሽ ምን እየሰራሽ ነው? እያቃመምሽው ነው? ጉዳቸው ፈላ ማለት ነው። አሁን ልብ ምታችሁ ሊጨምር ይገባል። ምክንያቱም የቀራችሁ 16 ደቂቃ ብቻ ነው። ተወዳዳሪዎች አሁን የቀራችሁ 14 ደቂቃ ከ35 ሰከንድ ብቻ ነው። ተወዳዳሪዎች እኔ ግን ይቅርታ አድርጉልኝና በዚህ ደቂቃ ከሄዳችሁ ምናልባት ሳህኖቻችሁ ማቅረብ የምትችሉ ራሱ አይመስለኝም ያለው። የቀራችሁ 10 ደቂቃ ከ16 ሰከንድ ብቻ ነው። እኔ እንጃ እኔ የማይወጣ ሁሉ ሳህን ያለ ይመስለኛል። አሁን አልቆ የማይወጣ ሁሉ ምክንያቱም የቀራችሁ 7 ደቂቃ ነው ያለው። በ7 ደቂቃ ውስጥ ያልተጀመሩ ያልከተቷቸው ግብአቶች ሁሉ አሉ። መጨረሻ ላይ ምን አይነት ታምር ሊፈጠር እንደሚችል አላውቅም። ተናኘ ሳህኖቿን መደርደር ጀምራለች። 6 ደቂቃ ከ30 ሰከንድ እየቀራት ሳህኖቿን መደርደር ጀምራለች። ተናኘ ቀድማ ከ6 ደቂቃ በፊት ቀድማ ወጥታለች ያለችው። ይሄ በራሱ ግን አደጋ አለው። ምክንያቱም እንግዳው ጋር ሲደርስ ቀዝቅዞ ከደረሰ ጠንዝቶ ከደረሰ ደግሞ ሌላ ችግር ነው። አሁን የመጨረሻዎቹ ደቂቃ ውስጥ ገብታችኋል ያላችሁት። 4 ደቂቃ ከ40 ሰከንድ ብቻ ነው የቀራችሁ። ፍጥነት ያስፈልገዋል። እንግዲህ ዳኞች አሁን ጥሩ ሽታ እየመጣ ነው ብለዋል ያሉት። በመጨረሻ ግን እንዳይበላሽባቸው ግብአቶች እንዳትረሱ፣ 4 ሳህን ማዘጋጀት እንዳትረሱ። ቆንጅት ተናኘ ደውላለች። ብራቮ ተናኘ። እዚህ ጋራ ግን ያልተያዙ ነገሮች ማአት ናቸው ያሉት። ቶሎ በይ። የቀራችሁ 2 ደቂቃ ብቻ ነው። ሳህኖች አልተደረደሩም፣ ጠረጴዛዎች አልጸዱም። እዛ ጋራ 1 ሳህን ይጎልሻል ያለው። የቀራችሁ 1 ደቂቃ ከ30 ሰከንድ ብቻ ነው። 1 ደቂቃ ከ30 ሰከንድ ብቻ። እንግዲህ አሁን 1 ደቂቃ ከ15 ሰከንድ ነው የቀራችሁ። ብራቮ፣ ጥሩ ነው። ቆንጂት፣ እባክሽ ቆንጂት፣ እኔ ተጨንቄያለሁኝ። የቀረሽ እኮ ከ1 ደቂቃ በታች ነው እኮ የቀረሽ እኮ። አሁን 56 ሰከንድ ብቻ ነው የቀረሽ። አሁን መደርደር እኮ መጀመር አለብሽ እኮ። ኧረ እባክሽ ነይ ቶሎ በይ። የቀረው 13 ሰከንድ እኮ ብቻ ነው። በቃ ደርድሪ፣ አውጪው። የቀረሽ 7 3 2
0 አቁሚ። ምንም ላደርግ አልችልም። እንግዲህ ከመጀመሪያው ተናግሬ ነበረ። እንግዲህ ውድድሩ በዚህ መልክ ተጠናቋል ያለው። አሁን ቀጥሎ የዳኞችን ውሳኔ የምናይበት ነው። 2 ተወዳዳሪዎች ብቻ ናቸው ሳህናቸውን የጨረሱት። አንድ ተወዳዳሪ ሳህኗን አልጨረሰችም ያለችው። አብረን የምናይ መስሎናል፣ ግን በጣም ያናዳል። ከመጀመሪያውን እንደተናገርኩት እጅግ አስጨናቂ ውድድር ነበረ። ያው የፈራሁት ደርሷል። ነገር ግን የመጨረሻውን ውሳኔ የሚነግሩን ቀምሰው አስተያየታቸውን ሰጥተው ዳኞች ይሆናሉ። በመጀመሪያ ሳህኖቿን የጨረሰችው ተናኘ ለዳኞች ታስቀምሳለች። እንግዲህ ዳኞች የሼፍ ተናኘን ምግብ ቀምሰዋል ነው በልተዋል የሚባሉት? ቀምሰዋል። ፒት ማስተር ወንዴ፣ ለኔ የደረሰኝ ይሄንን ተሳስተሽ ነው አውቀሽ ነው ያስገባሽ? ምንድን ግንድ አለው ዛፉ ገብቷል። ግንድ የጥቅል ጎመን ዛፉ ገብቷል። ይሄ መግባት የለበትም። አዎ ሳስገባ ቸኩለሽ ነው? ቸኩዬ አብሮ ሳላየው ነው የገባው እንጂ አይገባም። ነጋዴው ምን እንዳለ ውስጥ ፈልገው እሱ አይገባም። ሌላው ሰሊጡ ኦቨር ሆነብኝ ለኔ ማለት ነው። ጀስት ጋርኒሽ ነው ወይስ እንደዚህ እንዲሆን ፈልገሽ ነው? ሰሊጡን መጨረሻ ላይ ሳስበው ምን መስራት ሰዓትም አለቀብኝ። አሁን ሞቅ አድርጌ ከላይ እንደ ጋርኒሽ አደረኩት። ግን ሌላም ነገር አሁን ይሄንንም ሁሉንም ፍሩትንም እንደ ጋርኒሽ ነው የሰጠሽ። ብዙ ነገር መስራት ይቻል ነበር። ሌላው እንዳዩት ጀስት ስቲል ፍራይ ነው፣ ፕሌን ነው። ሶስ ምን ጣዕሙ አይታየኝም። እሱ ግንድ ነው ያገኘኸው። እኔ ጋር ደግሞ የስፕሪንግ ኦኒየኑ ግንድ አለ። በቃ ይሄ በደንብ አቴንሽን አለመስጠት፣ ሁሉንም ነገር ብቻ ከትፎ እስከ መጨረሻ ደቂቃ ያንቺ ከተፋ ነበረ ድምጽ ሲሰማኝ ነበረውና ውጤቱ ሳህኑ ላይ ይታያል። መሀሉ ያልወጣ አሉ አይደል? ጠንከር ያለው የስፕሪንግ ኦኒየን ፓርቱ እሱም አንድ ላይ ነው። ሁሉ ነገር ተከትፎ ነው የገባው። ግን በጣም ደስ ያለኝ የፔኒ አበሳሰሉ አልዴንቴ ቆንጆ ሆኖ ነው የበሰለው። ሼፍ ብሬ፣ ሼፍ ተናኘ እንግዲህ ስቲል ፍራይ ነው የሰራሽው። እንግዲህ ስቲል ፍራይ ሶስ ይፈልጋል። ሁልጊዜ ግሌዚ የሆነ አይነት ሶስ ይፈልጋል። ቻይኒዝ ምግብ ነው ስቲል ፍራይ አይደለም። ስለዚህ ይሄ ሁልጊዜ እንደዚህ ደረቅ መሆን የለበትም። ስቲል ፍራይ መስራትሽ ካልቀረ መቀላቀል ሁሉ ትችይ ነበር። ጥሩ ይሆን ነበር። ፍሩት ያለው ስቲል ፍራይ ሆናል። ክሬቲቪቲ አይደለም የምንጠብቀው፣ ሁልጊዜም ክሬቲቪቲ ነው የምንጠብቀው እንጂ ያንን የሚታወቀውን ስቲል ፍራይ ብቻ እንዲሰራ አይደለም። ክሬቲቪቲ በጣም የምንጠብቀው ነገር። አሁን ሁለተኛ ሆና ያጠናቀቀችው ሄለን ሳህኖቿን ለዳኞች ታቀርባለች። ዳኞች የሼፍ ሄለንን ምግብ ቀምሰዋል። አስተያየታቸውን ደግሞ ይሰጡናል። ሼፍ ልዩ፣ በጣም በሩጫ ነበር ስትሰሪ የነበረው በፍጥነት እና ልፋትሽ ዋጋ አለው በደንብ። በጣም ቅልጥፍ ያለ ስራ ነበር ስትሰሪ የነበረው። ቴብልሽን ታጸጃለሽ ከስር ትክክለኛ መክተፊያ ለመጠቀም ጥረት ታደርጊያለሽ እና በጣም ነው ደስ የሚለው። ከዛ ደግሞ ብዙ ፕሮሰስ ያለው ነገር ነው የሰራሹ። ሚክስ ተደርጎ ከዛ እንደ ቦል ሰርተሽ ዲፕ ፍራይ ዛጋና ኦል ኦቨር ኪችኑን በደንብ ተቆጣጥረሹ። ግን ደስ የሚል ነገር ሰርተሻል። ቅመሞቹን ብዙ ቅመሞች ስትቀመሚ ነበረ። እንደውም
ከቁመትሽም አንጻር እያየሽው አልመሰለኝም ነበረ፣ ግን ደህና ቀምመሻል። ጥሩ ቀምመሻል። እዚህ ላይ ቦሉ ላይ ነበር ቬጅ ቦል መሰለኝ የሰራሽው። ቬጅቴብል ቦሉ ነው። ቆንጆ ጣዕም አለ። በተረፈ የምትሰሪበት ቴብልሽን አጠቃቀምሽ፣ መክተፊያ አያያዝሽ እና ሰዓት አጠቃቀምሽ ደስ ይላል። ክሊንነሽ፣ ሁሉ ነገሩ ጥሩ ነው። የምትሰሪው ያለው በርቺ፣ ቆንጆ ነው። በጣም ጥሩ። አሁን ደግሞ መጨረሻ ላይ ብዙ የሚያስደንቁ ነገሮችን አድርጋ ግን ጥቂት ደቂቃዎች ሲቀራት ሳህኗን ያልጨረሰችው የሼፍ ቆንጂት ነው። ዳኞች የራሳቸውን አስተያየት ይሰጡበታል። ወደ እነሱ እናልፋለን። እቃዎቹ ታጥቦ ምናምን እንደነበሩ ስላላወቅኩ ያው ስገባ መጀመሪያ እጄና መታጠብ ነበረብኝ። እጄን ታጠብኩ። እንደገና እቃዎቹን የምሰራበትን ምርቶች እያጣጠብኩ ምናምን ስል ያ ሰዓት ወሰደብኝ። እኔ መጀመሪያ ታጥቦ የተቀመጡ ምናምን አልመሰለኝም። ሼፍ ቆንጂት እጅግ ፈታኝ የሆነ አንገት ለአንገት ተናንቃ በመጨረሻው ደቂቃ ግን ሳህኖቿን መደርደር ሲቀራት ውድድሩ አልቋል። አሁን ሼፎች የሼፍ ቆንጂት ሳህን እንዲቀርብ ትፈቅዳላችሁ? የስ ልሰራ ያሰብኩት የነበረ ያው ቋንጣ ምናምን ሰላጣ እና መኮሮኒ በአትክልት ከዛ በቋንጣው ደግሞ ቀይ ሌሎች ሁሉም አልጫ ስለሆኑ አንድ የሚያቃጥል ነገር መሀሉ እንዲኖር ብዬ አድርጌ ነበር የሰራሁት። እንግዲህ ዳኞች የሼፍ ቆንጂት ሳህኖች እንዲቀርቡ ፈቅደው ሳህኖቹን ቀምሰዋል። ቋንጣው በጣም ነው የሚጣፍጠው፣ ቆንጆ ነው። በደንብ ወይስ ይዘና ሰላጣውን በደንብ አልቀላቀለችም። ትንሽ ሶስ ያንሰዋል። ቆንጂት በጣም አቅም እንዳለሽ ስላየን ነው መቅመስ አለብን ያለው። ስትሰሪ የነበረው ነገር በጣም ተረጋግተሽ ቀስ ብለሽ ለየት ያለ ነገር እየሰራሽ እንደነበረ መገመት ይቻላል ከማየት ማለት ነው። ግን ደቂቃ ቀስ እያልሽ ነበር የምትሰሪው እና ሁላችንም ቆንጂት ያንን እየጮህን ነው። እሱ ነው መጨረሻ ላይ የሆነው። ጀርኪ ወይም ቋንጣው በቃ ብሬ ቀረብ። አካን ኢማጂን ምን አይነት ጣዕም እንዳለው ቋንጣው ስትሰሪበት የነበረው ነገር ስላየሁት ማለት ነው። ከሁሉም የተሻለ ነገር እየሰራሽ እንደነበረ እያየው ነበር። ሰላጣ ስታዘጋጂ እኔ መጀመሪያ ግብአቱ ሳየው ራሱ እኔ በሆን ሼፍ ላዘጋጅ የምችለው ሰላጣ ነበር። ቆንጆ ሰላጣ ነበር ላዘጋጅ የምችለው። በቋንጣ የተሰራ ፔኒ ያለው ሰላጣ ነበር ላዘጋጅ የምችለው። በደንብ በቃ ገብቶሽ ነበር። የተሰጠሽ ግብአት ገብቶሽ ነበር። ምን ልታረጊ እንደምችይ ገብቶሽ ነበር። የዚህ የውድድሩ ጥንካሬና የውድድሩ ሕግ ስለሆነ እንጂ ቀምሰው ነበር የምግብ ግን ሕጉ በሰዓቱ ካልቀረበ ልቀምሰው አልችልም። ዳኞች እንግዲህ በዚህ መልኩ አስተያየታቸውን ሰጥተዋል። ውጤቱ ምን ይሆናል? ካፍታ ቆይታ በኋላ በዚህ ውድድር ዳኞች ውሳኔያቸውን ጨርሰዋል። ወደሚቀጥለው ዙር ውድድር የማታልፈው ተናኘ ናት፣ ቆንጂት ናት ወይስ ሄለን? ውጤቱ እዚህ ክሎሽ ውስጥ አለ። ማን ይመስላችኋል? ቆንጂት? ተናኘ? ውጤቱ ወደሚቀጥለው ዙር የማያልፈው ሰው አንድ ዳኞች ተወስኗል አይደል? 2 3 ባዶ ሳህን ነው። ምን ማለት ነው? የኔ ነው። ቆንጂት እጅግ ፈታኝ ውድድር በማድረግ ነገር ግን ደቂቃዋን በአግባቡ ባለመጠቀሟ ከዚህ ውድድር ተሰናብታለች። ነገር ግን በዳኞች አስተያየት ያቀረብሽው የምግብ ጣዕም ልትሄጅበት የነበረው መስመር በጣም አድንቀውታል። ስለዚህ አንድ ለራስሽ አጨብጭቢ። ስለዚህ አሁን ወደሚቀጥለው ዙር
ተናኜና ሄለን ምርጡን ገበታ ለዳኞች ሰርተው የሚያቀርቡበት ሰዓት ላይ ደርሰናል። ካፍታ ቆይታ በኋላ ሁለተኛ ዙር ውድድር ተጀምሯል። ይሄ ሰውዬ እዚህ ምን ያደርጋል እያላችሁ ይሆናል። እኔ ተወዳዳሪ አይደለሁ። በግራና በቀኜ ወደ ሁለተኛ ዙር ያለፉት ሼፍ ሄለንና ሼፍ ተናኘ አሉ። አሁን ሳጥኖቻችሁን ለማየት ትከፍታላችሁ። በሳጥኑ ውስጥ ፕላም፣ ስፕሪንግ ኦኒየን፣ ተላፒያ አሳ፣ ሽሮ፣ ምስር ይገኛል። እነዚህ 5 ግብአቶች አንድ ግብአት ከጎደለ ከውድድር ውጪ ያደርጋል። ምስር፣ ሽሮ ምናምን ሳይ ወደ ባህል ያደላ መስሎኝ ትንሽ እሱ አሁንም አስደንግጦኛል። ግብአቱን ሳይ ምን መስራት ያለብኝን ነገር ወደ አሰብኩኝ ወደ መስራት ገባ። አሁን ሁለተኛ ዙር ውድድር ተጀምሯል። እንግዲህ ካሁኑ 21 ደቂቃ ብቻ ነው የቀራችሁ። እኔ ግን ይህንን ሞራል በጣም ነው የምፈልገው። በዚህ እርጋታ ባህላዊ አታርጊ ክዳን ፈልጊ። የቀራችው 15 ደቂቃ ከ37 ሰከንድ ነው። አንዴ ተናኘ ሮጠች። 13 ደቂቃ ከ53 ሰከንድ ላይ ሲደርስ እንደምን መኪና ነው የሚባለው? ይሄ በእንትን የሚነሳው ኢንትሬ ድሮ ኢንትሬ ተረካለች። እንግዲህ ከዚህ በኋላ ተናኘን ማን ነው የሚያስቆማት? ማን ነው የሚያስቆማት? አሁን ሄለንም ደግሞ አሁን የቀራችው 12 ደቂቃ ከ43 ሰከንድ ብቻ ነው። ሽታው አሁን ደስ የሚል ኪችኑ ራሱ መታችሁ እንደኔ ብታሸቱ ደስ ይለኛል። የኪችኑ ሽታ አሁን እየጨመረ ነው ያለው። መጥበሻዎች እየተንጫጩ ነው ያሉት። እሳት እየተለኮሰ ነው ያሉት። ዳኞች በጣም ኤክሳይት አድርገዋል ያሉት። የሚቀራቸው አሁን 11 ደቂቃ ብቻ ነው። 11 ደቂቃ ብቻ ነው። የቀራቸው አሁን 9 ደቂቃ ከ30 ሰከንድ ብቻ ነው። 9 ደቂቃ ከ30 ሰከንድ። ኪችን ውስጥ የማይጨስ ነገር የለም። ዲፕ ፍራየሩ ይጨሳል፣ መጥበሻው ይጨሳል፣ ድስት ውስጥ የጣደው ነገር ይንተከተካል ያለው ሁሉ ነገር ተያይዟል ያለው። ሁለቱም ተወዳዳሪዎች ዝም ብለው ብቻ አይደለም መጨረስ የፈለጉት፣ የተለየ ፕሌት ማሳየት ፈልገዋል ያሉት። ነገር ግን ይሄንን የተለየ ፕሌት እናሳያለን ብለው ደግሞ ግብአት ከረሱ፣ ሰዓት ካለፈባቸው ዲዛስተር ነው። አሁን የቀራቸው 7 ደቂቃ ከ25 ሰከንድ ብቻ ነው። 7 ደቂቃ። አሁን ፍጥነታችሁ መጨመር አለባችሁ።
ተወዳዳሪዎች አሁን የቀራቸው 6 ደቂቃ ከ24 ሰከንድ 6 ደቂቃ ከ24 ሰከንድ። አሁን መደርደር መጀመር መቻል አለባችሁ። ምክንያቱም የቀራችሁ 5 ደቂቃ ብቻ ነው። ግብአቶች መረሳት የለባችሁ። 4 ሰሃኖች ነው የሚያስፈልጋችሁ፣ 3 ለዳኞች፣ 1 ለካሜራ። በኩሊነሪ አርት ክሊን አዝ ጎ ይባላል። ማለት አንድ ሼፍ የሰራበትን ቦታ ከስር ከስር ማጽዳት። ለምን? ባክቴሪያ ሃርበር እንዳያደርገው፣ ምግቦች እንዳይበከሉ። ይሄ አሁን እያየነው ያለነው በጣም ይገርማል። ቴብላቸውን እያጸዱ ናቸው ያሉት፣ ሳህናቸውን እየደረደሩ ያሉት፣ አልተላቀቁም ያሉት። ስለዚህ ጣዕም ያለው ዘቶ ያማረ ምግብ ልንቀምስ እንደምንችል እንገምታለን። ነገር ግን የቀራቸው 4 ደቂቃ ከ40 ሰከንድ ብቻ ነው። ተናኝ ተደብቀሽ ነው የከተፍሽ ያለሽው። ምን እያረግሽ ነው እዚህ ውስጥ? ተናኝ አቤት አለሽ? ይሄ በጣም የሚያስደስት ነገር ነው የሚሆነው። በቃ ሁለቱም የተለያየ ነገር ነው ይዘው የመጡት። ለዳኞች ለመዳኘት እንደሚያስቸግር ያስታውቃል። የመጡበት አፕሮች ግን አንደኛዋ እንደ ፋይን ዳይኒንግ ነገር ነው፣ አንደኛዋ ደግሞ እንጀራም ጨምራለች ያለችው። ምንድን ነው ልታቀርበልን የፈለገችው? አይ ዶንት ኖ። ዳኞች እንዴት እንደሚቀርጹት እንዴት እንደሚያወዳድሩት በጣም ራሱ ዳኞቹ አጣብቂኞች እንደሚገቡ በጣም እርግጠኛ ነኝ። ምክንያቱም በጣም ይዘውት የመጡት ዲሾች በጣም ቫራይቲያቸው የተለያየ ነው። ሌትስ ሲ የቀራችሁ 3 ደቂቃ ብቻ 3 ደቂቃ ብቻ። በሚገርም ሁኔታ ሼፍ ሄለን ሳህኖቿን ጨርሳ ደውሏን ደውላለች። ዋው! ሼፍ ተናኝም ሳህኖቿን እየደረደረች ነው ያለችው። የቀረው አሁን 2 ደቂቃ ከ30 ሰከንድ ብቻ ነው። 2 ደቂቃ ከ30 ሰከንድ ብቻ ነው። ኦኬ ምስር ወጥ ይመስላል። ፊሽ ጉላሽ የሚመስል ነገር አለ። ሽታው የሚገርም ነው። ዋው! አሁን የቀረው 2 ደቂቃ ብቻ ነው። ሼፍ ተናኝ የቀረሽ 2 ደቂቃ ብቻ ነው። ኦኬ በድብቅ የከተፈቻትን ነገር አሁን አውጥታታለች ያለችው ፕላሟ። ምንድን ነው በርበሬው ነው? ተናኝም ጨርሳለች። የሚገርም ውድድር ነበረ። 1 ደቂቃ ከ30 ሰከንድ እየቀረ ተናኝም ሳህኖቿን ደርድራ ጨርሳለች ያለችው። እንግዲህ ውድ የኢቢኤስ ቤተሰቦች እንዳያችሁት በሚገርም ሁኔታ እልህ አስጨራሽ የነበረ ውድድር ነበረ። ሁለቱም ሳህኖቻቸውን ደርድረው ጨርሰዋል። አሁን የሚቀረው በትክክል ግብአታቸውን ተጠቅመዋል አልተጠቀሙም፣ ጣዕሙ፣ አቀራረቡ፣ ሁለቱ ይዘው የሚቀርቡት ሳህኖች ዳኞች በሚሰጡት አስተያየት የሚወሰን ይሆናል። አብረን እንይ። የሁለተኛው ዙር ውድድር በሼፍ ተናኝና በሼፍ ሄለን በኩል የነበረው እጅግ በሚያስደንቅ ብቃት ሰዓታቸውን ቀድመው በመጨረስ ምግባቸውን ለዳኞች ሊያስቀምሱ ሰዓቷ ደርሳለች። መጀመሪያ ይሄንን ውድድር በብቃት ጨርሳ ሳህኖቿን የምታቀርብልን ሼፍ ሄለን ናት።
ዳኞች የሼፍ ሄለንን ምግብ ቀምሰዋል። ሼፍ ብርሃኑ። ሄለን እንግዲህ ምንድን ነበር ለመስራት የፈለግሽው? እስቲ ንገሪን። አይ ያሰብኩትን የሰራሁት ምንድን ነው የሰራሽው? ምስሩን አይደርስም ብዬ እንደ ሱፕ ነገር ስፓይሲ አድርጌ ቀምሜ እሱን ሰራው። አሳውን ደግሞ ማሪኔሽን አደረኩትና በሽሮ አድርጌ ጠበስኩት። ከዛ ያንን ቬጅ ሳይድ። ኦኬ ይህን ሱፕ ካረግሽው ታዲያ ቦሎች አሉ፣ በቦል መስጠት ትችይ ነበረ። እዚህ ሱፕ ታዲያ ዝርግ ፕሌት ላይ አፍስሰሽ አትሰጭንም? እኔ እንደውም የመሰለኝ ለአሳው ሶስ ነው የመሰለኝ። ብልጠትሽን ነው ያየሁት እዚህ ምግብ ላይ። ሱፕ ነው ልትሰሪ ያሰብሽው፣ ስታየው ግን ቲክ ሆኗል። ስለዚህ ወደ ሶስ መሄዱን ስታቂ ነው ፕሌት ላይ ቁጭ ያደረኩ እያየሁሽ ነበርና እሱ ራሱ በደንብ ብልጠትሽን ያሳያል። በጣም ነው ደስ ያለኝ የበሰለበት መንገድ፣ ፕለሙን ያወጣሽበት መንገድ። ከዛ ትንሽ ሎሚ ያረኩበት። ለምንድን ነው ፕለም ሳወርም ስዊትም እና ከአሳ ጋር ስዊትም ሳወር ሶሱ በጣም ማች ስለሚያደርግ እሱን ለማድረግ ሞክሬ ነው ሎሚ ያርጌበት የተቀመስኩት። በጣም ነው የሚገርመው። አሳው ከሽሮ በሽሮ መጥበስሽ በጣም ያዝናናል፣ ደስ ይላል። እንደው ምን አብረሽኝ ብትሰሪ ሁሉ ደስ ይላል። በጣም ጎበዝ ነሽ። በጣም ደስ ይላል። ከጠበኩት በላይ ነው። አበረታቶኛል። ያለኝ ቀጣይ ላይ ያለኝን አቅም በደንብ እንዳወጣ እና የስራ እድልም ተከፍቶልኛል። በጣም ደስ ብሎኛል። አሁን ደግሞ ዳኞች የሚቀምሱት የሼፍ ተናኝን ሳህን ነው። ሼፍ ተናኝ ሳህኖችን ታቀርቢያለሽ። የሼፍ ተናኝ ምግብ ለዳኞች ቀርቦ እየተቀመሰ ነው። አሳን መብላት በብልሃት ቢሆንም ብሂሉ ለእውነተኛና ታማኝ ዳኝነት ሲባል ዳኛችን ዋጋ ከፍሏል። አበል ዳኛው ጉሮሮ ላይ በዳኝነት ሂደት ውስጥ የአሳ ሽቦ ተሰንቅሮበት ዳኞቹ የመጀመሪያ እርዳታ ለመስጠት ያደረጉት ርብርብ ሳይደነቅ አይታለፍም። ዳኛችን ሰላም ሆኗል። ዳኞች የሼፍ ተናኝን ምግብ ቀምሰዋል። ሼፍ ልዩ። ሼፍ ተናኝ እኔ ካንቺ የኪችን እርጋታን እንዴት ልኮርጅሉ መጥቼ ነበር አጠገብሽና በስማም እንዴት ደስ እንደሚል ቀስ ብለሽ የምትሰሪበት እንደዚህ አይነት ኪችን አይቻል አቅምና የእውነት ማለት ነው። ኪችን ውስጥ በመሮጥ በመጮህ ነው የምናሳልፈው። ቀስ ብለሽ ነው የሰራሽው፣ ረጋ ብለሽ በሰዓትሽ መጨረስሽ ገርሞኛል። ምግቡ ሲመጣ ሽታው በጣም ደስ ይላል። ማለት በቃ ይሄ የአበሻ ምግብ አላት የተቀመመ ደስ የሚል ሽታ አለው። ስቀምሰው አንቺን የሚገልጽና ቆንጆ ጣዕም ያለው ምግብ ሰርተሻል አልችልም። በፊትም ተረጋግቼ ነው የምሰራው። አሁንም ከዚህ በኋላ ደግሞ ያለውን ነገር ተረጋግቶ ለመስራት ማለት ነው። አሳን ያቀረብሽው ሾክ ቢውልሻለሁ። በጣም ብዙ ሾክ ነው ያገኘሁት። ይሄን ሌላም አደጋም ሰውም ሊገል ይችላል። ትንሽ ሁለተኛው ዙር ላይ በቃ የሚያስደነግጥ ነገር ሰርቼ ከጨረስኩ በኋላ ዳኞች ጋር ከቀረበ በኋላ ትንሽ የሚያስደነግጥ ነገር አሳው ፊሌቶ መስሎ ነበረ። መጀመሪያ ማየት ነው። ቴላፒያ ፊሽ የቱ ጋ ነው አጥንቱ ያለው? ሌሎችም አሳዎች አጥንታቸው የቱ ጋ እንዳለ ማወቅ ያስፈልጋል መጀመሪያ ማለት ነው። እሱን ካወቃችሁ በቀላሉ ማውጣት ይቻላል። በተረፈ የሰራሻቸው ነገሮች እንግዲህ ቀምሰሻቸዋል። ከጣዕም አንግል ጥሩ ናቸው። ዳኞች ለሼፍ ሄለንና ለሼፍ ተናኜ አስተያየቶቻቸውን ሰጥተዋል። የዚህ ውድድር አሸናፊ ወደ 2.6 ሚሊዮን ብር የምትቀርበው ሼፍ ተናኜ ናት። ሼፍ ሄለን ከአፍታ ቆይታ በኋላ በጣም ቆንጆ ነው። እንደሚሆን ፕሬዘንቴሽኑ ያኛው ሁለተኛው ተናኝ ሰራቸው በባህላችን ነው። ግን ሼፍ ተናኜና ሼፍ ሄለን እጅግ አጓጊ፣ አስጨናቂ፣ ልብ አንጠልጣይ የነበረውን ውድድር አድርገው ለዳኞች ምግባቸውን አቅርበው ዳኞችም ቀምሰው ውጤቱን እዚህ ውስጥ አስቀምጠው በዚህ ውድድር
ወደ 2.6 ሚሊዮን ብር የምትጠጋው ሼፍ ተናኝ ናት። ሼፍ ሄለን። ዳኞች ውጤት ዝግጁ ነው? ማንም ያሸንፍ ይመስልሻል? ሼፍ ሄለን ፍንድቅድቅ አልሽ። ጥሩ አስተያየት ሰጡሽ። ሼፍ ተናኝስ እርግጠኛ ነሽ? አንድ ወደሚቀጥለው ዙር የምታልፈው ሼፍ ተናኝ ናት። ሼፍ ሄለን። 2 የዚህ ውድድር አሸናፊ 3 ሼፍ ሄለን በዚህ በሚያምር ሳህኗ ወደሚቀጥለው ውድድር አልፋለች። በዚህ እጅግ ልብ አንጠልጣይ በነበረ ውድድር ሼፍ ሄለን ወደሚቀጥለው ዙር አልፋ ውድድሩ በዚህ መልክ ተጠናቋል። ይህንን ውድድር ይዤላችሁ የቀረብኩት ሼፍ ማቲ ነኝ። እስከ ሳምንት ቸርን ሰንብት። ዘዊነር አንቺም በጣም አሪፍ ውድድር ነበረ።